አመጽን ፈሳሽ ያደረገ በማቴዎስ ወንጌል ምዕራፍ 6 ላይ ያለን ክፍል ከቁጥር 5 ጀምሮ ያለውን አብረን እናነባለን። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታይ ዘንድ በምኩራብና በመንገድ በማዕዘን ቆሞ መጸለይን ይወዳሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንደሚሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህም አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንደዚሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ሃሌሉያ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃል። ኢየሱስ ጌታ ነው። በዚህ ክፍል ውስጥ ሾርትሊ ኢየሱስ ክርስቶስ እያስተማረ ያለው እንዴት መጸለይ እንዳለብንና እንዴት ደግሞ መጸለይ እንደሌለብን ነው የሚነግረን። ስለዚህ ይሄኛው የጸሎት አይነት ሮንግ ነው፣ ይሄኛው የጸሎት አይነት ራይት ነው ብሎ ነው የሚነግረን። ስለዚህ ክፍሉ የምን ክፍል ነው ማለት ነው? የጸሎት ክፍል ነው። በሉት እስቲ የጸሎት ክፍል ነው። ጸሎት ደግሞ በምንድን ነው የሚታወቀው? ኮሚኒኬሽን እንደሆነ ከእግዚአብሔር ጋር ያለ የህብረት አይነት አንዱ የህብረት አይነት ምንድን ነው? ጸሎት ነው። ጸሎት ብዙ የልባችንን ሐሳብ የልባችንን ናፍቆት ወይም ፍላጎታችንን የምንቀበልበት መሳሪያ ሳይሆን ከእግዚአብሔር ጋር የልጅነትና የአባትነት ህብረትን የምናደርግበት አንዱ መንፈሳዊ ኃይል ነው። አንዱ መንፈሳዊ ብቃት ነው እና ስለ ጸሎት ስለማይሰማ ጸሎት ሲናገር አሕዛብ ይደግማሉ አለ አይደለም? ምን ይላሉ ማለት ይደግማሉ ማለት ምን ማለት ነው? አንድ ጸሎት ላይ ችክ ያለ አንድ ጸሎት ላይ በጣም ችክ ያለ በጣም ጊዜ የወሰደ ቀናት የወሰደ ነገር ያደርጋሉ እና ምን ይመስላቸዋል? አስዩም የሚያደርጉት በጸሎታቸው ብዛት እንደሚሰሙ ይመስላቸዋል። ስለዚህ መሰማት የጸሎት ብዛት አይደለም። አንዳንድ ጊዜ እግዚአብሔርን አትራክት ሊያደርገው የሚችል ፕሬየሮች አሉ። አንዳንድ ሰዎች ሲጸልዩ አይታችሁ እንደሆነ it comes maybe from የሆነ ከድሮ ኤክስፔሪየንስ የመጣ እና በቃ በሰማያት ላይ በደመናት ላይ የምትራመድ አንተ በልዑል በምናምን ረጅም የሆነ ጸሎት ምናምን ይደረጋል። prayer will never attract God። ጸሎት እግዚአብሔርን አትራክት አያደርገው። እግዚአብሔር አትራክት የተደረገው በህብረት ነው። ሃሌሉያ። እስቲ በፌሎሺፕ ነው በሉስ በፌሎሺፕ ነው በሉስ በህብረት ነው እግዚአብሔር አትራክት የሚደረገው። የእግዚአብሔርም ልብ የሚገኘው በምንድን ነው? በህብረት ነው። ኢየሱስ ጌታን። ስለዚህ እግዚአብሔር አልቲሜትሊ የሃይማኖት ስርዓቶችን ሳይሆን የፈጠረው እግዚአብሔር በክርስቶስ ኢየሱስ ሞትና ትንሣኤ መጀመሪያ ለኛ ክሬኤት ያደረገው ነገር እኛ ልጆች እግዚአብሔር አባታችን እንዲሆን ህብረት ነው የፈጠረው። ኦ ሃሌሉያ። እስቲ እንደዚህ ጩሁና በሉ ከእግዚአብሔር ጋር ህብረት አለኝ። ለዚህ ነው የነኮ ኮንፌስ የምናደርገው። እስቲ ከእግዚአብሔር ጋር ህብረት አለኝ። ሃሌሉያ። እስቲ ከእግዚአብሔር ጋር ህብረት አለኝ። እና ሮንግ ፕሬየር ስለጸለዩ ግን ሰዎች ስለሰሟቸው ሮንግ ፕሬየር ጸልየው ስለተሰሙ ሰዎች ሁለት ሰዎች ልንገራችሁ። it was wrong but they were heard። ተሰምተዋል ግን ሮንግ ነው ጸሎቱ። አንደኛው የሜምፊቦስቴ ጸሎት ነው። ሜምፊቦስቴን ታስታውሱት እንደሆነ ከዳዊት ቤት ቸርነት የማደርግለት ማን ነው በተባለ ጊዜ አለ ግን አንካሳ ነው፣ አለ ግን ሽባ ነው ብለው ወደ ዳዊት አመጡት። እስቲ አለ ግን በሉት፣ ታሪኩን በደምብ እስቲ በሉት እስቲ አለ ግን ሽባ ነው፣ ዲሴብል ነው፣ ምንም ማድረግ የማይችል ነው።
ሶ ሜምፊቦስቴን ስታስቡ የማን ልጅ ነው? የሳኦል ልጅ ነው ራይት። ስለዚህ በዳዊት ኮቨነንት ውስጥ በዳዊት ኪዳን ውስጥ ምንም አይነት ቦታ የለውም፣ ምንም አይነት ስፍራ የለውም በዳዊት ኮቨነንት ውስጥ። በዳዊት ኮቨነንት ውስጥ ያሉ የዳዊት ተከታዮች ወይም ደግሞ ዳዊት ኤሌክት የሚያደርጋቸው የሚመርጣቸው ሰዎች ናቸው። የሜምፊቦስቴን ነገር ግን ስታስቡ ትዝ ይላችሁ እንደሆነ ሳኦል የሳሙኤልን ቀሚስ በያዘ ጊዜ ምን አለ ይላል? ቀሚሱም ተቀደደ። ስለዚህ እግዚአብሔር ምን አለው? ሳሙኤል እግዚአብሔር መንግስትህን እንደዚህ ቀደደው አለው። ስለዚህ ተቀዷል፣ ተለያይተሃል። አሁን ካለህበት ከምትኖርበት ከምትሰለጥንበት የኮቨነንት ፓወር ተቀዳል፣ ተገንጥላል። ስለዚህ ሜምፊቦስቴ he is a part of it። የዚህ ነገር ፓርት ነው። የተቀደደ የተገነጠለ የወጣ ነው። ስለዚህ በማንኛውም ሁኔታ በማንኛውም መጠይቅ የዳዊት ኮቨነንት ወይም ደግሞ የዳዊት ብሌሲንግ አይመለከተው። ስለዚህ ግን ዳዊት ጠራው፣ አስጠራው ይላል። ኢየሱስ ጌታ ነው። እግዚአብሔር ጠርቶናል። ሃሌሉያ። እስቲ እግዚአብሔር ጠርቶኛል በሉት። እስቲ እግዚአብሔር ጠርቶኛል። ዳዊት ከሎጎዶምቦር አስጠራውና ወደ ቤቱ አስገባው። ስለዚህ ሜምፊቦስቴ he tried to attract the heart of the king የንጉሱን ልብ መማረክ ፈለገ። እንደ ውሻ የምመስል እጅግ የተጣልኩኝ ሰው እንዴት ልትመለከተኝ ቻል ካለው አሁን he is trying to be humble ሊሆን ፈልጓል፣ attractive ሊሆን ፈልጓል። It's not about you, it's not about your prayer, it is about your calling። ጠርቼሃለሁ ኦ ኢየሱስ ክርስቶስ ጌታን። እስቲ እግዚአብሔር ጠርቶኛል በሉት። እስቲ እግዚአብሔር ጠርቶኛል። ባይ ዘ ዌይ እግዚአብሔር ጸሎታችሁን የሚሰማው የሚያምር ጸሎት ስላላችሁ ሳይሆን እግዚአብሔር ስለወደዳችሁና ስለጠራችሁ ነው። በዚህ ጉባኤ ያለ ማንም ሰው እግዚአብሔር ይሰማዋል። ሃሌሉያ በሉት። እስቲ እግዚአብሔር ጸሎቴን ይሰማል በሉት። እስቲ እግዚአብሔር ጸሎቴን ይሰማል። ሃሌሉያ። መስማት ብቻ አይደለም። ስለ እግዚአብሔር አይደንቲቲ ወይም ስለ እግዚአብሔር ፐርሰናሊቲ ስለ እግዚአብሔር የርህራሄ ልብ ሲነግረን አባታችሁ ሳትለምኑት የሚያስፈልጋችሁን ምን ይላል? ያውቃል። ምን ሳትሉት? ሳትለምኑት። ስለዚህ in God's kingdom prayer is not the first thing። ፕራዮሪቲ ያለው አይደለም ፕሬየር አይደለም። ፌሎሺፕ ግን ፕራዮሪቲ ያለው ነገር። ለምን አለ? ገና ሳትለምን የልብህን ያውቃል። ገና ሳትለምን ይሰማሃል። ገና ሳትለምን ይሰጥሃል። ኢየሱስ ጌታ ነው። እዚህ ውሻ ወደምመስል ወደ እኔ እንዴት ተመለከትክ ሲል I didn't call because you are polite, because you are somebody. I called you because I promised to Saul. ለሳኦል ፕሮሚስ ስለገባው ዘርህን አልጥልም ስላልኩት ስለ ቃሌ አንስቻለሁ፣ በገበታዬ ትበላለህ አለው። He didn't pray። ስለተጠራ ግን በላ። በናዝሬቱ በኢየሱስ ስም አንድ ሰው ላይ ትንቢት እናገራለሁ። ብዙ ብሌሲንግ በፊታችሁ ይመጣል። ብዙ በጎ ነገር በፊታችሁ ይመጣል። ለምን? እግዚአብሔር ጠርቷቸዋል። ክብር ለእግዚአብሔር ይሁን። ለዚህ ነው ዳዊት የአሳፍ ሰዎች ሲናገሩ ባለፈው አንብቤዋለሁ። እግዚአብሔር የጠራቸውን ጣላቸውን፣ የጠራቸውን ተዋቸውን። እግዚአብሔር ሞገሱን ረሳን፣ ቃል ኪዳኑን ስተወን አይደለም። ይሄ ድካሜ ነው አልኩ ይላል። እግዚአብሔር የጠራቸውን አይተዋቸው። ለምን ይሰማሃል ጸሎትህን? ቢኮዝ በልሳን ስለምትጸልይ። ቢኮዝ አንዳንድ ሰዎች እንደዚህ ይላሉ፣ ከሌሊቱ 9 ሰዓት ላይ ሰዎች ተነስተው ሲጸልዩ አየሩ በጣም ኦፕን ስለሆነ በጣም ይሰማል። ኖ I am heard because I am the child of God. It doesn't matter it is 9 or 3 or 4 ልጆች ይሰማል። እግዚአብሔር ይሰማኛል በልስ። ሃሌሉያ። አየ አንተ 9 ሰዓት ከሌሊቱ ከእንቅልፍ ተነስተ መጸለይ የማትችል ከሆነ እንትን ሊሰማህ ነው ማለት ነው። ብሌሚንግ ሊሰማ ነው ማለት ነው። አትተጋም። ስለዚህ እግዚአብሔር አይሰማህም። የመናፍስቱ ዓለም አይገዛልም። there is no such thing። እንደዚህ አለ። እናንተ ግን ሳትለምኑት እግዚአብሔር ይሰማችኋል አይደለም ያለው? አባታችሁ። እግዚአብሔር የሚሰማኝ አባቴ ስለሆነ። ሃሌሉያ። እስቲ ለራሳችሁ በሉት፣ እግዚአብሔር የሚሰማኝ በሉት። እስቲ እግዚአብሔር የሚሰማኝ አባቴ ስለሆነ ነው። ስለዚህ ከሪሊጅን ሲስተም ወይም ከሪሊጅን ላይፍ ታይፕ ያወጣቸውና
ወዴት ይከታቸዋል? እናንተ ግን ስትጸልዩ ይላል። እናንተ ግን አሁን ሌሎች የጸለዩትን ነገር ውድቅ አድርጎታል። የሚሰሙ ይመስላቸዋል፣ ይደጋግማሉ። እነሱ ኦልሬዲ አደባባይ ላይ እንትናኮ በጣም የጸሎት ሰው ነው በመባሉ ብቻ ዋጋውን ተቀብሏል አለ። So there is nothing that comes down from heaven to him. ለሱ ከሰማይ የሚመጣ ምንም ነገር የለም። ኦልሬዲ አደባባይ ላይ የዘላለም አምላክ ሲል ዋጋውን ተቀብሏል። እናንተ ግን ስትጸልዩ እልፍኛችሁን ዝጉ፣ በራችሁን ዝጉ። ምን ማለት ነው? ማንም አይ you are heard የምትሰሙት እግዚአብሔር አባታችሁ ስለሆነ ልጆች ስለሆናችሁ። ሃሌሉያ አሜን ነው ወይ? ስለዚህ እናንተ ጸልዩ፣ በሮቹን ዝጉ አለ እና እልፍኛችሁን ዝጉ። በቃ ዳርክ ነው፣ ማንም የለም፣ ማንም አይሰማችሁም። you and your dad ተኮላተፍ፣ ተንተባተብ፣ እንቅልፍህን ተኛ፣ እየደከመ እያዛጋ ጸልይ። your dad will understand you። ኢየሱስ ጌታ ነው። አሜን። እና እግዚአብሔር ይህንን የጸሎት ካልቸር፣ የጸሎት ካስተም ወይም የጸሎት ባህል ከሰዎች ሰልፍ ዴዲኬሽን ወይም ከሰዎች ትጋት ያወጣውና ወደ ፌሎሺፕ ውስጥ ይጨምረዋል። ፌሎሺፕ ውስጥ ይጨምረዋል። ኪ ያለው ህብረት ውስጥ ነው ይላቸዋል። ከዚያ በኋላ እናንተ ግን ስትጸልዩ በሰማያት የምትኖር ማን በሉ አለ። ማይ ጉድነስ ኢየሱስ ጌታ ነው። ሃሌሉያ። እስቲ አባታችን በሉ እስቲ። እስቲ አባ በሉ እስቲ። እስቲ አባ በሉ እስቲ። እኔ ነግሬያቸዋለሁ ከዚህ በፊት። አሁን እግዚአብሔርም በሳልቬሽን በዴሊቨረንስ ከሰጠን ስፒሪት አንዱ አባ አባ ብለን የምንጮህበትን የማንን መንፈስ ሰጠን ይላል? ሁለት ነገር ይላል። አንደኛው የልጅነትን መንፈስ ሰጠን ይላል። ሁለተኛው የልጁን መንፈስ ሰጠን ይላል። ኢየሱስ ጌታን። ኦ ሃሌሉያ። እስቲ የልጁን በሉ እስቲ። ማይ ጉድነስ። እስቲ የልጁን በሉ እስቲ። የልጁን መንፈስ። ማይ ጋድ። የምንን መንፈስ ሰጠን? የልጁን መንፈስ ሰጠን ይላል። ስለዚህ የመሰማታችን ችሎታ በጣም ግሬት ፕሬየር ፐርሰን መሆናችን ሳይሆን የጠጣነው መንፈስ እንድንሰማ የሚያደርግ ነው። ዴቪል ኢዝ አ ላየር። ሃሌሉያ። አጋንንት ውሸታም ነው። ዲያብሎስ ውሸታም ነው። የኔ ጸሎት ይሰማል። እስቲ የኔ ጸሎት ይሰማል በሉ እስቲ። በሉት እስቲ የኔ ጸሎት ይሰማል። ሃሌሉያ። እናንተ ግን ስትጸልዩ በሰማይ የምትኖር ማን በሏል? አባ በሏል። ስለዚህ አባት ማለት ምን ማለት ነው? ትርጉሙ the source of the life ማለት ነው። የህይወት ምንጭ ማለት ነው። የህይወት መገኛ ማለት ነው። አባት ማለት ነገር ሁሉ የተፈጠረበት፣ ነገር ሁሉ የተገኘበት አቅም ማለት ነው። እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። ስለዚህ አባ በሏል። ስለዚህ ነገሩን ወሰደና የልጅነታችን ግሎሪ አመጣው። ሁለተኛ ሮንግ ፕሬየር ስለጸለየ ነገር ግን ስለተሰማ ሰው ደግሞ ልንገራችሁ። የሉቃስ 19 ያ የጠፋው ልጅ ነው። ታስታውሳላችሁ? ተመልሶ በመጣ ጊዜ አባትየው ከሩቅ አይቶት ኤክሳይትድ ሆኖ ሊቀበለው ሊያቅፈው አባትየው እጁን ዘርግቶ ሲል አባቴ ሆይ በሰማይና በምድር ምን አልኩ? በደልኩ። ከዚህ በኋላ ልጅ ልባል አይገባኝ። በነገራችን ላይ ሜዲቴት አድርጓት ነው የመጣው። ከዛ ከአሳማው ቤት ከዛ ከጠፋበት ዓለም አሁን ወደ አባቴ እመለሳለሁ። እቺን ጸሎት በደንብ ጸልያታለሁ። እቺ ጸሎት ምንድናት? አባቴ ሆይ በሰማይና በምድር በደልኩ፣ ከዚህ በኋላ ልጅ ልባል አይገባኝም ብዬ አንጀቱን እኮረኩረዋለሁ። አባቴ ሆይ በሰማይና በምድር በደልኩ፣ እንዳይጠፋብኝ፣ ከዚህ በኋላ ልጅ ልባል አይገባኝም፣ እንዳይጠፋበት ሜዲቴት እያደረገ ነው የመጣው። ከዚያ በኋላ ልክ አባትና ልጅ ሲገናኙ አባቴ ሆይ ሲል ጸሎቱን ሳይጨርስ አባቱ አቀፈው። Hallelujah. You are not entering because your prayer. ስለ ጸለይክ አይደለም ወደ ቤቴ የምትገባው። መገኘት ልጅነት ብቻውን በቂ ነዋል። ኦ ሃሌሉያ። ሲ ልጅነቴ በቂ ነው በልስ። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ አባትየው የሰማው በሁለቱ መካከል ባለ ህብረት ነው። በሁለቱ። ለዚህ ነው በነገራችን ላይ ዲመን ዲሲቭ የሚያደርግ ምን ያደርጋል? ይመጣና አንተ እኮ አትጸልይም፣
እና ስትዞር ነው የምትውለው ይላል። ይመጣል አትጸልይ በልሳን ትጸልያለህ ይላል ሰይጣን ራሱ። እስቲ ልሳን ካለ ይላል በልሳን ካልጸለይክ እንደማትሰማ ይነግራል። ዲሲቨር ነው። የምትሰማው ስለ ልሳንህ አይደለም። የምትሰማው ሁሉ ጊዜ ያለማቋረጥ የምንጸልይበትን ምክንያት እነግራቸዋለሁ። የሚጸልይ ሰውና የማይጸልይ ሰው በነገራችን ላይ በጣም ይለያል። እሱን ሌላ ቀን እናወራለን በሌላ ፎር እና ሰይጣን ዲሲቭ ያደርጋል። ሊመጣና አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ነህ። ይሄ የጠፋው ልጅ ሲመጣ ሰልፍ ራይቸስነስ የነበረበት ወንድምየው እቤት የነበረው ወንድምየው እንደዚህ አለ፣ አባቴ ሆይ በድሎአል፣ በሰማይና በምድር በድሎአል፣ ሁሉ የሰጠኸውን ነገር ሁሉ አጥፍቷል ብሎ ኃጢአቱን አሳሰበበት። ምኑን ያሳሰበበት? በሉት እስቲ። ስለዚህ ልጅየው ተንበርክኮ አዎ የሰጠኝን ብር አጥፍቻለሁ፣ ለእንትና ይሄን ያክል አድርጌያለሁ፣ እንትን ይሄን ያክል አልተናዘዘም። ልጅየውን ፓስ እንዲያደርግ ኢንተር እንዲያደርግ ወደ አባትየው ግብዣ እንዲገባ ያደረገው አባትየው ልጁን የወለደበት አንጀት ነው። እግዚአብሔር እንደዚህ ነው የሚያያችሁ፣ በወለደ አንጀት ያያቸዋል። ሃሌሉያ! እስቲ በወለደ በሉ እስቲ። ለዚህ ነው ይኸውላችሁ አባቶ ያለ ኢየሱስ ክርስቶስ ብትወድ ይህች ጽዋ ከኔ ትለፍ። it was is that right prayer or wrong prayer? ነው wrong prayer wrong ነው። ለምን? he had a mission አለው፣ ፐርፐዝ አለው። እንደሚሰቀል ያውቃል፣ እንደሚሞት ያውቃል። ነገር ግን ሰው ስለሆነ የደም ላብ እስኪያልበው ድረስ ስለተጨነቀ በሰው ማንነትና በሰው ደረጃ ጸለየ። ማንም ሰው ቢሆን የሚጸልየው ጸሎት ነው። ግን እግዚአብሔር ያንን ጸሎት ምን አላደረገው? አልሰማውም። ያልሰማው ሮንግ ፕሬየር ስለሆነ ነው። ግን ኢየሱስ ክርስቶስን ከሙታን አስነሳው ይላል። ሃሌሉያ! ኢየሱስ ክርስቶስ ጸልዮ አይደለም የተነሳው፣ ልጅ ስለሆነና የመነሳት ፕላን ላዩ ላይ ስላለ የትንሣኤ ሐሳብ እግዚአብሔር በክርስቶስ ላይ ስላደረገ ሙት የሆነውን ኢየሱስ ክርስቶስን ሕይወት ሰጥቶ ምን አደረገው? አስነሳው። አስነሳው በሉ። because he is the son of God። ልጁን አስነሳው። ለዚህ ነው እነ ጴጥሮስም ሲናቅ እናንተ የሰቀላችሁት የገደላችሁት እንደዚህ አድርጋችሁ ነው። እግዚአብሔር ግን የሞትን ጣር አጥፍቶ ምን አደረገው ይላል? አስነሳው። በጸሎት አይደለም የተነሳው፣ በማንነት ነው የተነሳው። በዚሁ ልተንብይ በናዝሬቱ በኢየሱስ ክርስቶስ ስም ፕሬየር እምቢ ያላችሁ ሰዎች ፕሬየርን ሚኒማይዝ እያደረኩት ዲክሪዝ እያደረኩት አይደለም። የትንሣኤያችሁ ሚስጥር ያለው ልጅነታችሁ ጋር፣ የበረከታችሁ ሚስጥር ያለው ልጅነታችሁ ጋር። ሃሌሉያ! እናንተ ግን ስትጸልዩ በሰማይ የምትኖር ሃሌሉያ! እስቲ አባ በሉ። በአንድ ስፍራ ላይ ሲናገር ይህንንና ሌላ ነገር ፖይንት አድርጌ እጨርሳለሁ። የሰማይ ወፎች አይዘሩም፣ ምን አይሉ፣ አያጭዱም፣ በጎተራም አያከማቹም። ከዚያ በኋላ ቀጥሎ ያለው ቃል በጣም ደስ ይለኛል፣ ይገርመኛል። ነገር ግን የሰማይ አባታቸው ወይስ አባታችሁ? ይኸውላችሁ እግዚአብሔር የወፎች አባት አይደለም። you go and read it well። ሂዱና በስነ ስርዓት አንብቡት። እግዚአብሔር የወፎች አባት አይደለም። እግዚአብሔር የኔ አባት ብቻ ነው። ሃሌሉያ! ምን አለ? የሰማይ አባታችሁ ይመግባቸዋል። ኢየሱስ ጌታ ነው። ከማናው አሁን የሰማይ ወፎች ሳይዘራ ሳያጭድ በጎተራ ሳይከምር የኔ አባት ነው ፊድ የሚያደርገው ያለው። ይልቁንም አለ እሱ እግዚአብሔር አባታችሁ እነሱን የሚመግባቸው ከሆነ ይልቁንም እናንተንማ እንዴት ይላል። የኔ አባት የፍጥረት መጋቢ ነው። ሃሌሉያ! እስቲ በሉት አባቴ በሉ እስቲ መጋቢ ነው። እስቲ አባቴ በሉ እስቲ መጋቢ ነው።
አሁን ሰርቶ የማጨድ 5 ነጥቦች ብላችሁ ለወፎች መስበክ አትችሉ። አይዘሩም፣ አያጭዱም፣ በጎተራም ደግሞ ምን አይሉም አይከምሩም። ነገር ግን የሰማይ አባታችሁ ይመግባቸዋል። ለምን? እነዚህ ወፎች ከመምጣታቸው በፊት የሚመግብ አባት ተዘጋጅቶ ጠብቋቸዋል። እኔ እነግራቸዋለሁ before you come and step on this earth እናንተ በዚህ ምድር ላይ መታችሁ ከመወለዳችሁ በፊት እመኑኝ አባታችሁ ቀድሟቸዋል። ሁሉን ያዘጋጃል። ኢየሱስ ጌታ ነው። glory to God። ኦ ሃሌሉያ፣ ኦ ሃሌሉያ። አንድ ቃል ላንብብላችሁ። የሮሜ መጽሐፍን እናውጣና እግዚአብሔር ምን እንደሰጠን በምን ኪዳን ውስጥ እንደከተተን ይህንን ልናገርና ሌላ አንድ ነገር ጨምሬ ጨርሳል። ሮሜ ምዕራፍ 4 ከ16 ጀምሮ ያለውን በደንብ እናንብበው። the most powerful weapon በነገራችን ላይ በጣም powerful weapon መምዘዝ ከፈለክ እግዚአብሔር አባቴ ነው በል። አሜን ማለት አባት አይጥልህም። ለዚህ ነው የአባትነቱን ጥግ ሲናገር እናት ልጇን ትረሳ ይሆናል። እናት ልጇን ትረሳ እኔ ግን አልረሳህም አልጥልህም። ይሄ ነው ሃሌሉያ። እጅግ የሚራራ እጅግ የሚጠነቀቅ እጅግ የሚንሰፈሰፍ ስብዕና ያለው አባት አለኝ። የሚያስብልኝ አባት አለኝ። እግዚአብሔር በኪዳን ስለሰጠው የአባትነት አይነት ልንገራችሁ። እንደዚህ ይላል። ስለዚህ ከሕግ ብቻ ሳይሆን ሮሜ ምዕራፍ 4 ቁጥር 16 ላይ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም አለ ብሎ በሚጠራ ባመነበት አምላክ ፊት የሁላችን ኢየሱስ ጌታን ማይ ጋድ የሁላችን አባት ነው። ሃሌሉያ። አባት እዚህ ስፍራ ላይ አንኮንዲሽናል ነው። አንኮንዲሽናል ነው። አብርሃም ወዝ አንኮንዲሽናል። እንዴት ነው አንኮንዲሽናል ይሆን? መጀመሪያ ኮንዲሽኑን ልንገራችሁና እንዴት አንኮንዲሽናል እንደሆነ ልንገራችሁ። ኮንዲሽኑ የሰው ልጅ ይወለዳል፣ ያድጋል፣ ያረጃል፣ ከዛ ምን ይላል? ይሞታል። እደግመዋለሁ። የሰው ልጅ ምን ይሆናል? ፕሮሰስ አለው። ይወለዳል፣ ያድጋል፣ ያረጃል፣ እንደን ምን ይላል? ይሞታል። ስለዚህ አብርሃም was a conditional person። አብርሃም ነበረ። ተወለደ፣ አደገ፣ አረጀ፣ የሚሞትበት ጊዜ ቀረበ። 100 ዓመት ሆነው ልጅ አልወለደም። ስለዚህ እግዚአብሔር አስቀድሞ ልጅ ያልወለደውን ሰውዬ በመጥራት አባት አለው። ሊባካታራ ላባያ በመስጠት አይደለም አባት ያለው፣ በመጥራት አባት አለው። ኢየሱስ ጌታ ነው። በመጠራት አባት ከሆነ ባለመውለዱ ሊኮነን አይችልም። ለምን? አባት ያለው እግዚአብሔር እንጂ አባት ያደረገው መውለዱ አይደለም። ኢየሱስ ክርስቶስ ጌታ። ማይ ጉድነስ ሃሌሉያ። ስለዚህ እግዚአብሔር አብርሃምን ጠርቶ አባት አደረገው እንጂ አስወልዶ አባት አላደረገው። ስለዚህ ይሄንን አባት ነው የሁላችን አባት። አንኮንዲሽናል ፋዘር ኢየሱስ ጌታ ነው። አባት አደረገኝ። ከዛ ይሄ የአባትነት ብቃት፣ ይሄ የአባትነት ፓወር፣ ይሄ የአባትነት ችሎታ ሲተነተን እንደዚህ አለ፣ የሌለውን አለ ብሎ ይጠራል። አንተ በስጋ የተሰጠን አብርሃም የሚባለው የገባንበት ኪዳን የሌለውን አለ ብሎ የሚጠራ ነው። አባት ማለት የሌለ የለም አይደለም የሚለው የሌለውን አለ። አንተ አብርሃም ጋራ እንዲህ ከሆነ ሜንታሊቲው፣ አብርሃም ጋራ አመለካከቱ እንዲህ ከሆነ እግዚአብሔርማ አባታችን ይልቁንም እንዴት! እስቲ ሁሉ አለ በሉስ፣ በሉስ ሁሉ አለ በሉስ። ዴቪል ኢዝ አ ላየር። ትጸልያለህ ግን አትሰማም እና የት አለ? በእውነት አሁን እኔ እንደኔ ስለዚህ ጉባኤ የሚጸልይ ሰው ያለ አይመስለኝም።
ግን አንዳንዶች ደግሞ እንዳላችሁ አውቃለሁ። እና በጣም እጸልያለሁ በዚህ ያለውን ቲቺንግ በዚህ ያለውን ነገር ሰዎች እንዲካፈሉት እጓጓለሁ። ግን አንድ ቀን ዲስከሬጅ አልሆንም። 2ም ብትሆኑ 4ም ብትሆኑ ዲስከሬጅ አልሆንም። ለምን? እኔ የጸሎቴን መልስ አይደለም የምጠብቀው፣ በመጠራቴ ረክቻለሁ። ምክንያቱም ብለሲንግ ያለው ጥሬ ውስጥ እንጂ ጸሎቴ ውስጥ እንዳልሆነ አውቃለሁ። ነገር ግን እንደ ሀኬተኛ ዝም አልልም፣ እጸልያለሁ። ነገር ግን የተጠራንበት መጠራት የሚያመጣው ነገር አለ። ኢየሱስ ጌታን። ለዚህ ነው እኮ አብርሃም ይሞክራል ከሳራ ይሞክራል። ግን በጣም የሚገርመው የሳራ ማህፀን የለም እያለ ሪጀክት እያደረገ ይመልሰዋል። ከዛ አብርሃም የሌለውን እንዳለ የሞተውንም በህይወትን እንደሚሰጠው ሲያምን አለ አንተ የሁሉ አባት መሆን አለብህ አለ። ኢየሱስ ክርስቶስ ጌታ። አንተ የተገኘህበት ምንጭ የሞተ የሚነሳበት ምንጭ ነው። ሃሌሉያ። ኢየሱስ ጌታን። የገባንበት የአባትነት ምንጭ ነው ምልህ። የገባህበት የአባትነት ኪዳን ነው ምልህ። የገባንበት የልጅነት ስርዓት ሞተ ብሎ ተስፋ አይቆርጥም። የሞተው እንደሚነሳ ያምናል፣ የሌለው እንደሚኖር ያምናል። ለምን? አባት የህይወት ምንጭ ስለሆነ። እስቲ አባቴ በሉ እስቲ። የህይወት ምንጭ ነው። ስለዚህ አብርሃምን አባት ያደረገው አስወልዶ ሳይሆን አባት ያደረገው ምን ብሎት ነው? ጠርቶት ነው። ስለዚህ አብርሃም ለምን ወለደ? ምክንያቱም እንዲወልድ ስለተጠራ። እንድትባረኩ ተጠርታችኋል። ለምን ይሄን አትሰሙ? እንድትባረኩ ተጠርታችኋል። እንድትበዙ ተጠርታችኋል። እንድትፈወሱ ተጠርታችኋል። የበላይ እንድትሆኑ ተጠርታችኋል። ራስ እንድትሆኑ ተጠርታችኋል። ጅራት እንድትሆኑ አልተጠራችሁም። እግር እንድትሆኑ አልተጠራችሁም። ከኋላ እንድትሆኑ አልተጠራችሁም። ከፊት እንድትሆኑ ተጠርታችኋል። ጥሪያችሁ ይሰራል። ሃሌሉያ። እስቲ ጥሪ ይሰራል በሉ እስቲ። በሉ እስቲ ጥሪ ይሰራል በሉ እስቲ። ኮሊንጋቸው አትራክት ያደርጋል። ከዛ ስለዚህ ሲናገር እንደዚህ ይላል። ኢየሱስ ጌታ። የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነት ሳይደክም ተመለከተ። ለምንድን ነው ሳይደክም የተመለከተው? ጂባጋዳላ ባራላባ ያሳታ። እስቲ ሳይደክም በሉ እስቲ። ተመለከተ። የራሱን ስጋና ሙት የሆነውን ነገር ሳይደክም ተመለከተ። መመልከት ብቻ አይደለም። በጣም ደስ የሚል ቃል አለ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ። ኢየሱስ ጌታን። አጥብቆ እየተረዳ በሉስ። ለምንድን ነው ሲባል ሰውየው በመውለዱ አይደለም አባትነቱን ፕሩፍ የሚያደርገው። አጥብቆ ይረዳል። በደስታ ነገሩን ይጠብቃል። ለምን? እግዚአብሔር አንዴ አባት ነህ ብሎታል። ስለዚህ የሌለው ነገር የአብርሃም ምስክር መሆን አይችልም። የተወለደውም ነገር የአብርሃም አባትነት ምስክር መሆን አይችልም። ኦልሬዲ የእግዚአብሔር ቃል ሕይወቱ ላይ ምስክር ሆኗል። አንተ አባት ነህ ብሎታል። ማዶላ ባራላባያ። የሌለው ነገር ድሃ አያሰኝህም። ያልመጣው ነገር ያልተሰማ አያደርግህም። እግዚአብሔር ኦልሬዲ ጠርቶሃል፣ ለበረከት ጠርቶሃል። ምስክራችን የእግዚአብሔር ቃል እንጂ ያየነው ነገር አይደል፣ ያላየነውም ነገር አይደል። ስለዚህ አብርሃም በመውለድ አባት አልሆነም፣ ባለመውለድም መካን አልሆነም። ሁለቱም አብርሃም ጋራ አይሰሩም። አብርሃም ጋራ የሰራው አባት አድርጌሃለሁ የሚለው ቃል። ክብር ለእግዚአብሔር ይሁን። ወዳጆች ሆይ ጠላት የታለ ሊል ይችላል። ቢመጣም እሱ ምስክር ሊሆነኝ አይችልም። ባይመጣም እሱ ዲስከሬጅመንት ሊሆነኝ አይችልም። እግዚአብሔር ኦልሬዲ የተናገረኝን አምኛለሁ። እያመነ ይላል፣ እየተረዳ ይላል። ሃሌሉያ። ምስጋና እየሰጠ ክብር እየሰጠ ይላል። አመሰግናለሁ በሉስ። አብርሃም ክብር እየሰጠ ምስጋና እየሰጠ እየዘመረ። ለምን? እግዚአብሔር አባት ነህ ብሎታል። አየ ዴቪል ኢዝ አ ላየር። የሌለው ነገር እኔን ዲስከሬጅ አያረገኝም። የመጣውም ነገር ኢንከሬጅ አያረገኝም። የኔ አልቲሜት አለቃዬ የተነገረኝ የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ብራዘር የእግዚአብሔር ቃል ሲነገረ ሳታመን
ፍሬው ቢመጣ አታምንም። የእግዚአብሔር ቃል ሲመጣላቸው ያመኑ ሰዎች ነገሩ ባይመጣም አጥብቀው የመረዳት ጉልበት አላቸው፣ ልክ እንደ አብርሃም። ከዛ የመጨረሻውን ላንብበው። በእግዚአብሔር ተስፋ ቃል በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛም ይቆጠርልን ዘንድ አለ። ሲአብርሃም በረከት ይቆጠርልኛል በል። ለምን? ምክንያቱም አባታችሁ ነው አለን። ስለዚህ ሁለት አባት አለ። እኔ ብዙ ጊዜ እናገረዋለሁ። የመጀመሪያው የተገኘንበት ሲድ አዳም ነው። ኦኬ። ስለዚህ እግዚአብሔር ከአዳም የመጣንበትን ወይም ከአዳም የተገኘንበትን ያንን ሲድ ወደ አብርሃም መጣና እንደዚህ አለው። አዳምን መጀመሪያ እንደዚህ አለው፣ ካንተ የተነሳ ምድር የተረገመች ትሆን አለ። ልድገመው አላለውም አለው። ያ ካንተ የተነሳ ምድር ምን ያለች ትሆን? የተረገመች ትሆን አለውና ከዚያ በኋላ አፍተር ሎንግ ታይም ወደ አብርሃም መጣና ባንተ ምክንያት የምድር አሕዛብ የተባረከ ይሆናል። ስለዚህ ያንን ከርስ ቀይሮት አብርሃም ጋር መጥቷል። አሁን እኔ የአዳም ከርስ አይመለከተኝም። ኦልሬዲ የአብርሃም ልጅ ነኝ። ስለዚህ በአንተ ምክንያት አሕዛብ ይባረካሉ የተባለው ኪዳን ውስጥ ነኝ። ስለዚህ እግዚአብሔር የሚሰማን በኪዳን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይላችሁ አሁን የምንኖርባት ይቺ አገር ደሃ ነች እና ወደፊት ሀብታም ትሆናለች። አይዟችሁ። ግን እኛ የምንኖርበትን ብሌሲንግ የምናገኘው ኢትዮጵያ ሀብታም ስትሆን ሳይሆን ከእግዚአብሔር ከአባታችን ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በጎ ስጦታ ሁሉ ማይ ጉድነስ በጎ ስጦታ ሁሉ ፍጹምም በረከት ከላይ ከብርሃናት አባት ይወርዳሉ። ሃሌሉያ። ከየትኛው ብርሃናት? ከነዚህ ከአምፖል፣ ከፀሐይ፣ ከጨረቃ። እግዚአብሔር የጨረቃ አባት አይደለም፣ የኛ አባት ነው። ከላይ ከብርሃናት አባት ምን ይላሉ? ይወርዳሉ ይላል። ክብር ለኢየሱስ። ይሄም እንዳይሻር መለወጥ በእርሱ ዘንድ የለም። እስቲ የለም በሉስ። እስቲ የለም በሉስ። ከኔ ጋር በሉት። በጎ ስጦታ ፍጹም በረከት ለኔ ይወርዳሉ። ይሄ ኪዳን አይለወጥም። ስለዚህ ኦ ሃሌሉያ ስትጸልዩ አለ ስትጸልዩ ምንም ሃይማኖታዊ ነገር አልነገረንም ኢየሱስ ክርስቶስ። አባ በሉ። ዋይ? ቢካዝ እግዚአብሔር የሚሰማው ልጅነታችንን እንጂ ቃላቶቻችንን አይደለም። ስንቶቻችሁ ልጆች አላችሁ? አንዳንድ ጊዜ ልጆቼ ምንም ሳይጠይቁኝ ዝም ብዬ ከመሬት ተነስቼ ለልጆቼ ማድረግ ደስ ይለኛል። ሳትስፋይ የማደርገው እነሱን ሳይሆን ራሴን ነው። ለነሱ ለማድረግ የምነሳው ከነሱ ችግር ተነስቼ አይደለም፣ በውስጤ ለልጆቼ ካለኝ ፍቅር ተነስቼ ነው። የእግዚአብሔር ቃል ሲናገር እናንተ ይላል ልጅ አባቱን እንቁላል ቢጠይቀው ጊንጥ፣ ዳቦ ቢጠይቀው ድንጋይ ምናምን ቢጠይቀው እባብ ይሰጠዋልን አለ? አይሰጠውም። እንግዲያውስ አለ እናንተ ለልጆቻችሁ መልካም ከሆናችሁ ይልቁንም የሰማይ አባታችሁ እንዴት ለናንተ መልካም ነዋል። ወዳጆች ሆይ ለልጆቻችሁ የራራችሁበትን አንጀት ያገኛችሁት ከልጆቻችሁ ካራክተር ተነስታችሁ አይደለም። ለልጆቻችሁ ያደረጋችሁበትን አቅም ያገኛችሁት ከወለዳችሁበት ጉልበት ነው። ስለዚህ እግዚአብሔር ወልዶኛል፣ መልካም ያደርግልኛል። ሃሌሉያ። እስቲ እግዚአብሔር ወልዶኛል በሉ እስቲ። ሃሌሉያ። ስለዚህ ኤቭሪ ቸርነቶች ኤቭሪ መልካምነቶች እኛ ላይ የሚለቀቁት እኛ ፐርፎርም በምናደርገው ነገር ሳይሆን በራሱ አንጀት በራሱ ልብ ነው። መቼ ዕለት አንድ ነገር ስናገር ነበረ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አቤቱ እግሮቼ ተሰናከሉ ባልኩኝ ጊዜ ፍቅርህ ረዳኝ። ምኖቼ ተሰናከሉ ባልኩኝ ጊዜ? እግሮቼ ተሰናከሉ ባልኩኝ ጊዜ ምን ረዳኝ? ስለዚህ እግር
እግር የዴስቲኒ ዲዛይን ነው፣ የዴስቲኒ ሲምቦል ነው። እግር ዴስቲኒን ነው የሚያሳየው። በእግርህ ወዴት ነው የምትሄደው? ወደ ፍጻሜህ ነው የምትሄደው። ስለዚህ ወደ ፍጻሜ የሚሄዱ እግሮች በተሰናከሉ ጊዜ የምትቀረው ከምንህ ነው ማለት ነው? ከፐርፐዝህና ከዴስቲኒህ ነው ማለት ነው። ስለዚህ እግሮቼ በተሰናከሉ ጊዜ እግሮቼ መልሰው በረቱ አይደለም የሚለው፣ አቤቱ ፍቅርህ ረዳኝ። ክብር ለእግዚአብሔር። ለምን? የኔ እግር ሳይችል ሲቀር የሚያስቀጥለኝ ፍቅር አለ። ያ የአባቴ ፍቅር ነው። ክብር ለኢየሱስ ይሁን። ለዚህ የእግዚአብሔር ቃል ሲናገር አባት ልጁን ይወዳል፣ ሁሉንም በእጁ ምን ብሎታል ይላል? ሰጥቶታል ይላል። ዮሐንስ ወንጌል ምዕራፍ 1 ላይ። ወደ ሉቃስ 19 ላይ ልምጣ። ሉቃስ 19 ላይ ይሄ ከሳሹ ልጅ ማለት ነው። ከሳሹ ልጅ አጥፍቶ ብርህን አጥፍቶ እንደዚህ አድርጎ መጥቷል ምናምን ሲለው አባትየው ትክክል ነህ አላለውም። ሞቶ ነበር ተገኝቷል፣ ጠፍቶ ነበር ሞቶ ነበር ተነስቷል፣ ጠፍቶ ነበረ ተገኝቷል። ሌትስ ሰለብሬት ሂዝ ፕሬዘንስ። እግዚአብሔር ፕሬዘንሳችሁን ሰለብሬት ያደርገዋል። ታውቃላችሁ ይሄንን? እስቲ እግዚአብሔር በሉት የኔን ህይወት ሰለብሬት ያደርገዋል። እናንተ ብቻ አይደላችሁም የእግዚአብሔርን ህይወት ሰለብሬት የምታደርጉ። God by himself will celebrate your life። ለምን? ከየት እንደተናጠቃችሁ ያውቃል፣ ከየት እንዳወጣችሁ ያውቃል። ስለዚህ let's celebrate አለ። He will never listen the judgment, the accusation። ክስን አልሰማም፣ ፍርድን አልሰማም። የልጁን መገኘት ብቻ ሰለብሬት አደረገው። ለተገኘ ልጅነት አቤት ይህን ተናግሬ ጨርሳል። ለተገኘ ልጅነት አባት ፍሪዳ አርዷል። አንተ ልጅ ነህ፣ የሚሆን ነገር አለ ላይፍ ውስጥ በጌታ በኢየሱስ ስም አሜን ትላላችሁ ወይ? This is an example of Christ። ዝም ብሎ ቅዠት አይደል። ፍሪዳው ምን በሉለታል? እረዱለት። ልብሱ ምን በሉለት? ለውጡለት። ቀለበት ምን አድርጉለት። ኢየሱስ ጌታን የተመረጠውን ነገር ምን ይበል? ይብላል። እንደዚህ አይነት እኮ የሚደረግለት አየን። ሰልፍ ራይቸስ ወይም ደግሞ ይሄ ሰልፍ ራይቸስ ይሄ የግል ጽድቅ የራስ ጽድቅ ብድግ በሚልበት ጊዜ ሩባስ ሳላባያ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይወዳቸዋል። አሜን ነው ወይ? እግዚአብሔር ይወዳቸዋል። እግዚአብሔር ይወዳቸዋል። ስለዚህም አባት ብለን የምንጮህበትን የልጁን መንፈስ ሰጠን ይላል። ስለዚህ የምንጮህበት ፓወር አባትነቱን ብቻ ነው። ማይ ገነስ እስቲ አባ በሉ። እስቲ አባ በሉ። ሁለት ነገር ተናግሬ ጨርሳለሁ። የመጀመሪያው ነገር ይሄ ትምህርት ለምን ይጠቅማል? ይሄ ትምህርት ለምን ይጠቅማል? አየ ስትጸልይ ጸሎትን በማወቅ ሳይሆን የምትጸልየው ማንነትህን በማወቅ ነው የምትጸልየው። እስቲ ስጸልይ በሉ። እስቲ ጸሎት ስለማቅ ሳይሆን እስቲ በሉት። እስቲ በሉት ምን ስለማቅ ነው? ማንነቴን ስለማቅ። አለ ይሄ ነው ዲያብሎስን አፈር የሚያስበላው። ክብር ለኢየሱስ ይሁን። ምክንያቱም ዲያብሎስ ልጅነትህን እንጂ ጸሎትህን አይፈራውም በፍጹም። እደግመዋል፣ ሰይጣን ጸሎትህን አይፈራውም፣ እመነኝ። ልጅነትህን ግን አጥብቆ ይፈራዋል። ለዚህ ነው አንተ ስትጸልይ አላለውም ኢየሱስን፣ አንተ የእግዚአብሔር ልጅ እንደሆንክ አውቃለሁ አለው። አሜን። የተንበረከከውም የተንቀጠቀጠውም ለተገለጠው ልጅነት። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ የምንጸልየው ጸሎት ስለምናውቅ ሳይሆን ማንነታችንን ስለምናውቅ። ሁለተኛው ደግሞ እንድንሰማ የሚያደርገን ፐርፎርም ያደረግናቸው ነገሮች ሳይሆን የርህራሄ አባት፣ የመጽናናት አምላክ። ሃሌሉያ። ከኔ ጋር እንበለውና እንጨር። የርህራሄ አባት በሉት። የርህራሄ አባት። ስለዚህ ስትጸልዩ ምን የሚል አባት ጋር ነው የምትጸልዩት? የሚራራ አባት ጋር። ኢየሱስ ጌታ ነው። ርህራሄም ዊ አይደለም፣ እንደናንተ እንደምታስቡት አይደለም። ርህራሄ ማለት የማይገባ ሆነ ሳለ ይቀበልሃል፣
ሃሌሉያ! ኢየሱስ ጌታ ነው። ጸሎትን ቢሆን ያስተካክለዋል። የለመናችሁትንም ልመና ይሰጣቸዋል። ለምን? የርኅራኄ አባት ስለሆነ። ስለዚህ ስትጸልዩ አለ አባ በሉ አለ። ምክንያቱም የሚራራላችሁ ነው የሚሰማችሁ። ክብር ለእግዚአብሔር ይሁን።